በነገራችን ላይ ነፍሰ ጡር ነች ነፍሰ ጡር ነች ምን ነው ነፍሰ ጡር ናት የ4 ወር ነፍሰ ጡር ናት የምራችሁ ነው በነገራችን እየቀለዳችሁ ነው የምር ሁለቱን ጨመር ከመጓጓት ይነሳሳ ሁለቱን ጨመረበት የ2 ወር ነፍሰ ጡር ነች ምን ነው ተደናገጥክ የምራችሁ ነው እርጉዝ ነች እዛ እንዴ አዎ ልጅ ልናፈራ እኮ ነው አሁን እኮ ለዛም እኮ እዚህ ሚዲያ እኮ የመጣ ነው እኮ በቃ ልጅ የሚባል ነገር ማለት እርጉዝ ፕሮግራም ላይ አይቀርብም ነው ይቅርታ አይ ነው አይደለም እሺ ችግር የለውም ቀጥሉ አንድ ቤት ውስጥ ሆነ ምን አይነት ህይወት እንደምታሳልፍ እንግዲህ አንተ ራስ መሳል ትችላለህ ማለት በጣም ከባድ ነው አንደኛ እህታችን ወይም እናታችን እንድታቀብን አንፈልግም የድብብቆሽ ህይወት ነው ቤት ውስጥ የነበረው እንግዲህ ሁለቱም አጣራልኝ ባልሽኝ መሰረት እንግዲህ ሁለቱ ፍቅረኛሞች ናቸው ፍቅረኛሞች ናቸው ማለት ምን እያልክ ፍቅር ጀምሮ ያልከኝ ነው ተረጋጊ አይደል እኔና ሉላዬ እንግዲህ ፍቅረኛ ማሾች ነን አብረን ትዳር ለመመስረት ወስነናል ሰላም ውድ ቤተሰቦች እንግዲህ በቀጠሯችን መልክ ዛሬ ተገናኝተናል ሁለት ጥንዶች እዚህ ከኔ ጋር ይገኛሉ እንግዲህ የፍቅረኛሞች ጨዋታ የሚል እንግዲህ ወደ 100,000 ብር የሚያሸልምና የቤት እቃዎችን ጨምሮ የሚያሸልም ሽልማት ነው እንግዲህ ከዚህ ፕሮግራም ጋር አብራችሁን ትቆዩላችሁ ወደ ጥንዶች መራቸዋለሁ እንግዲህ ራሳቸውን በማስተዋወቅ ይጀምራሉ መልካም ቆይታ ሰላም ናችሁ አለን እንግዲህ እንኳን ወደዚህ ፕሮግራም በእናመጣችሁ እንኳን ደህና ቆየ እንግዲህ ይሄን ፕሮግራም ትከታተላላችሁ ብዬ አስባለሁ በጣም ሽልማት የሚያስገኝ ፕሮግራም ነውና እንዴት ነው አይታችሁ ታጣቁ ፕሮግራም እንኳን አይተናናቀው እንዴ አንቺ እኮ አያለው ብለሻል እኮ አይደል በስልክ ብዬ ነበር ምንድነው እዚህ ፕሮግራም እንደዚህ አይነት ሽልማት አለው የቤት እቃ ምናምን ሽልማት አለው ስትል ከመጓጓት የተነሳ ነው እንጂ ፕሮግራም እንኳን አይተናናቀ ከመጓጓት የተነሳ ነው እንጂ እንደዚህ አይነት እስቲል ፕሮግራም ማየት እንፈልጋለን እንሰማለን ሰዎች ግን በቃ ታይምም ስለሌለን ጊዜም ስለሌለን ፕሮግራማችሁን አንከታተልም ይቅርታ ግን ሽልማት አለው የሚለው ስላጓጓኝ ነው ያው ምናምን ብዬ አስቸኳይ ቀጠሮ እንድትይዝልኝ ያደረኩት ችግር የለውም ዋናው መገኘታችሁ ነው እንግዲህ ይሄንን ፕሮግራም ደግሞ ከዚህ በኋላ እንግዲህ ልታዩት ትችላላችሁ እንግዲህ አሁን መከታተል አለባችሁ ሁለት ጥንድ አይደላችሁ ስለዚህ ለእናንተ ለወደፊት ለህይወታችሁም ደስ የሚል ቀረቤታ ደስ የሚል መግባባትን በውስጣችሁ ያክል ጥርጣሬ እንዳይኖር ከዚህ ነው አይደል የሚጀምረው እንግዲህ ልትጋቡ ነው አይደል ምን ጥያቄ አለ እና ስለዚህ ከዛ በማሰብ አንፃር ነውና እንግዲህ ፕሮግራማችን ይሄን በተመለከተ ነው ሁለት ጥንዶችን ቁጭ አድርገን እውነቱን እናወራለን አንቺ ለሱ የደበቅሽው ነገር ካለ ደብቅ ያለው ብለሽ እውነቱን መናገር አንተም ለሱ የደበቃት ነገር ካለ እንደዚህ ደብቄሻለሁ በኔና በስማልካ ምንም አይታወቅም ነው ምናልባት ለምሳሌ አሁን የት ነው የኔ ፍቅር ብትዩ የሆነ ቦታ ሆኖ አይ እንደዚህ እያደረኩ ነው ሊል ይችላል አይደል እንደዚህ አይነት ጥያቄዎችን እያለን ደረጃውን እየተጠበቀ ከፍ እያለን እንጠይቃለንና እንደ ምሳሌ ነው ይሄን ማነሳላችሁ ምን ችግር አለው እኔና እሷ እንደማበቅም ግን ችግር የለውም ለጥያቄያችሁ መልስ ልናዘጋጅላችሁ ዝግጁ ነን በጣም ጥሩ እንግዲህ እንዴት ተዋወቃችሁ እስቲ እናንተ ወደ እናንተ ልምጣና ትውውቃችሁ እንዴት ነበር ከተዋወቃችን በፊት ግን የኔ ስማችን አስተዋውቁ ብያችሁ ነበር ስማችን አስተዋውቁ የኔ ስም ዮሴፍ አባቴ ይባላል እሺ የኔ ደግሞ ሉላ አበበ ይባላል እሺ ሉላ አበበ ዮሴፍ አባተ ይባላል ዮሴፍ አባተ ማለት እንድብዬ ልንገርህ ያው ከአስተዳደጉ ሲጀምርልህ ዮሴፍ አባተ ማለት ያው እንደማንኛውም ሰው የተወለደ ነው መቼስ ማንኛውም ሰው እንደሚወለደው ማለት ነው እንደዛ የተወለደ ነው እና በአስተዳደጉ ዙሪያ ላይ ደግሞ ትንሽ የኑሮ ደረጃው ዝቅ ያለ ነው በፊት ላይ ነው ከመወለድ የተነሳ ከቤተሰቦች አንፃር የተነሳ ማለት ያው በተወለድኩበት ታይም ላይ እናቴ እንትን ነው የምትሰራው ያው በየቤቱ ምናምን ልብስ አጠባ ምናምን ትሰራለች እንደዛ ነበር የምትሰራው አባቴ ደግሞ ያው የእንጨት ቤት ሰራተኛ ነው የእንጨት ቤት ሰራተኛ ነው እሱም በሚሰራ ታይም ላይ የሆነች ትንሽ በሽታ አጋጠመው ሳይነስ አለበት አባቴና የእንጨት ፍቅፋቂ በሚገባበት ሰዓት ላይ አየሩ ትንሽ አፈነውና ሳይነስ ስላለበት ትንሽ ታመመ በታመመበት ታይም ያው መተኛት የሚባል ነገር አለ ያው እንግዲህ ፈጣሪ ያላለም
ሐዘን ስለሆነብኝ ነው ትንሽ ዝቅ ያልኩበት። አባቴ ከዛ በኋላ አረፈ። እናቴም በየቤቱ ሰው ቤት ምናምን ልትሳጥር ነበር ለኔ ብላ ያላረገችው ነገር የለም። ለኔ ብላ ማለት ለኔ ብላ ስለ በቃ እንዴ ብዬ ልበለ እላፊ ማለት ነው። በጣም ይቅርታ አድርግልኝ። በህይወት አለች አሁን ላይ እናት ያምናል። ኦኬ ምንድን ነው ማለት አምናለሁ ማለት ስትል ግልጽ አድርግልኝና ተጠራጥራልና ያ ጥርጣሬ ምንድን ነው? እናቴ አለችም የለችም ለኔ ኦኬ ለምን አይቻት አላውቅም። ይሄን ለነገረችኝ በነገራችን ላይ እህቴ ናት። ኦኬ እህቴ እመጣልሃለሁ መጀመሪያ እሷን ነገር እሺ እሷ ናት የነገረችኝ። እኔ ራሴን በተወሰነ መልኩ እንስልልህ ሉላ አበበ እባላለሁ። እንደነገርኩ እንደዚህ የሚባል የሆነ ስለ እድገቴ ምናምን የማውቀው ነገር የለም። ማለት አባትና እናቴ እኔን እንደወለዱ ነው የሞቱት። እኔን ያሳደገችኝ ማለት እስከ 1 ዓመት 2 ዓመት እስከሚሆነኝ ያሳደገችኝ አያቴ ነበረች። አያቴን በምትሞትበት ሰዓት አልቻለችም ነበርና ለማደጎ የሰጠችኝ ማለት ነው። እና ከማደጎ አንስቶ ያሳደገኝ የእህቴ አባት ነው ማለት እኛን የማይወልደው የእህታችን አባት ማለት ነው። እኔና እሱን አንድ አባት ነው ወደ ማደጎ ቤት ከማደጎ ቤት ያመጣችሁት? አዎ የእህታችን አባት ነው። ሁለታችንን ከማደጎ ቤት ያመጣን ማለት ነው። 50 አለቃ አቶ ሞገስ ይባላል። እስካሁን በእነሱ ስም ብጠራ ሁላ ደስ ነበር የሚለኝ እውነት ስነግር እግዚአብሔርን ማለት እኔ እንደዚህ ሆኜ እንደ ልጅ እሱ እንደ አባት ያደረግልኝን ነገር ቆሜ እንኳን ባላየው በታሪክ ይሰማለሁ ምን አይነት መልካም አባት እንደነበረ። ማንኛውም ወላጅ አባት እንኳን እንደዛ አይነት አስተዳደግ ልጁን ያሳድጋል ብዬ ነው አልጠብቅም እውነቱን ስነግርህና በጣም መስዋዕትነት ከፍሎልናል ለኛ ላልወለዳቸው ልጆች እንኳን ማለት ነው። እና ለወለደው ልጅ ምን ያክል ፍቅር እንዳለው ምን ያክል መስዋዕትነት እንደሚከፍል እንደዚህ በቃ ስስለው በጣም ነው የሚገርመኝ ማለት ነው። የሱ አባት መልካምነት በህይወት ኖሮ ብከፍለው ደስ ነው የሚለኝ። እና እህታችን ማርታ ትባላለች ታላቅ እህታችን ማለት እኔ ያሳደገችን ምናምን እያልኩ መጣራት አልፈልግም። ያራኳት ነው የሚመስለኝ። እናታችን እህታችን ሁሉ ነገራችን ናት ለኛ። ታላቃችሁ ነች? ታላቃችን ነው። ያው እንግዲህ ያው ከማደጎ ብትመጡ ማለት ነው። ያው ታላቃ የሞገስ ልጅ ማለት ነው ብለን እንጥራቸው በትክክልና እሷም እንደዚህ በህፃነት ሆነ ነው አባቷም የሞተው እናቷም እንደዛና በቃ በፍቅር ነው አንድ ቤት ያደግነው እንደ እህት አንድ ተብሳንጂ ሰብስባ ብለን ሶስታችንም ማንም ቤተሰብ አልነበረን። እሷ እንደ ታላቅ እህት እንደ ታላቅ አባት እንደ እናት ሁሉንም ነገር አሬንጅ አድርጋ እንትን ስትል የነበረው እሷ ብቻዋን ናት ማለት እኔ አሁን ትዳር ይዘን ውለታዋን ለመክፈል ያብቃን ሌላ ምንም አላትም። እሷን በእንደዛ አይነት ቋንቋ ልገልጻት አልችልም። ይከፈላታል ደግሞ ግድ ነው። እግዚአብሔር መልካም ነገር ላደረገ ሰው መልካም ነገር ነው የሚጠብቅለት እና እንደዚህ ብዬ ልገልጻት አልችልም። ቃላት ያንሰኛል ለሷ። በዛ አጋጣሚ ይሄን ፕሮግራም የምታዩ ከሆነ እህቴ በጣም ነው የምወድሽ። እህቴ እናቴ ሁሉ ነገሬ በጣም ነው የምወድሽ፣ በጣም ነው የማከብርሽ ማለት ነው። ያንስባታል ምንወድሽ እህታችን እናታችን ሁሉ ነገራችን ነሽ እና በጣም ነው የምንወድሽ የምናከብርሽ። እኔ እንግዲህ እኔ በዚህ ፕሮግራም ላይ እንደዚህ ወድሻለሁ ብያለሁ። የራሴ እና የፈለጋችሁትን መልክ ማስተላለፍ በቃ እኛ ልጅ ወልደን ብዙ ሆነን በቃ እሷን መጦር ነው የምንፈልገው። እህታችንን መጦር እንፈልጋለን። በቃ ሌላ ውለታ መክፈል ስለማንችል በቃ እኛ እጅ ላይ እንድትጦር ነው የምንፈልገው ማለት ፈልጋለሁና ወደ ፍቅራችን ስንገባ አንድ ቤት ውስጥ ሆነ ምን አይነት ህይወት እንደምታሳልፍ እንግዲህ አንተ ራስህ መሳል ትችላለህ ማለት በጣም ከባድ ነው። አንደኛ እህታችን ወይም እናታችን እንድታቀብን አንፈልግም። የድብብቆሽ ህይወት ነው ቤት ውስጥ የነበረው ማለት ምንድነው? እንድታቀብን አንፈልግም ማለት እሷ የምታየን በቃ ማለት ይሄ እንደ እውነት እናውጣው አይደል? አዎ እንድታቀብን ታላቅ እንደ ታናሽና እንደ ታላቅ ሆነን እዛ ቤት ያደግን ያለነው አይደል? በእርግጥ ከእናትና ከአባትም ባንወለድ የስጋ ዘመድ ባይኖርብንም አንድ ቤት ውስጥ እስካደግን ድረስ እንደ እህትና እንደ ወንድም አድርጋ ነው መሰለኝ ማለት የሆነ ሪሌሽንሺፕ እንድኖረን የምትፈልግ አይመስለኝም። ማንኛውም ሰው አይፈልግም ደግሞ ይሄን አይደለ? እኛ ደግሞ አንደኛ ፍቅር የሚመጣው ከምንድን ነው? ከመላመድ ከመተሳሰብ ምናምን ነገር ነው አይደለ? እኔም እንደ ወንድም እንደ ታላቅ ወንድም በጣም ነው የምንከባከበው የምወደው የማከብረው። እሱም እንደ ታናሽት ለታናሽት ምን ያስፈልጋታል የሚለውን አግድሎብኝ አያውቅም። የፍቅር ስሜት እስከሚሰማን አይነት ድረስ ማለት ነው። እና ወንድሜ እንዳልሆነ አውቃለሁ ጠንቅቄ፣ እሱም እህቱ እንዳልሆነ ጠንቅቄ ያውቃል አይደለ? ግዴታ ሌላ ወንድ የፍቅር እንትን አይምሮ እየበሰለ ሲመጣ ታስባለህ አይደለ? ግዴታ ሌላ ወንድ ለምደህ ምን አይነት ባህሪ ሊኖረው ይችላል ምናምን የሚለውን አታገናዝብም። እዛ ውስጥ ሆነ ምንድነው ይሄ ልጅ
የስጋ ወንድሜ አይደለም የስጋ የአብራኪ ክፍያ አይደለም ለምን ባሌ ቢሆን የሚለው ነገር አንተ ጥያቄ እንትን ላይ ልብ ይችላል ማለት እውነት ነው በቃ እንደ እውነታም ትታስበው ሁሉ ነገር ተላምደዋል ተላምጃለሁ እሱ ምን ተላምዶኛል ከመላመድም አልፎ ወርሰሽኝ ያለው ለይባላል እሺና ሌላ አካል ሌላ የትዳር አጋር ሌላ የፍቅረኛ አጋር እንዲኖረኝ አልፈልግም አስቤውም አላውቅም በቅጽበት የእህትና ወንድም የሚለው ግንኙነት ወደ ፍቅር ተቀየረ ማለት ነው እና ምንድነው ለእህታችን እንደዚህ ግልጽ ነው ወድጃለሁ ተዋደና ምናምን የሚለው ማውጣት አልፈልግም እንደዛ አድገን ራሳችን በቃ ሰው በመታቀው መንገድ እንድታቅ ነው እንጂ ከአንደበታችን አውጥ እንደዚህ ነው ብለን ማውራት አልፈልግም አሁን እሷ ለምሳሌ አወቀች እንዴ ስለዚህ ይሄ ወንድምና እህት ናችሁ ሳመጣችሁም ወንድምና እህት ሆናችሁ አብራችሁ አድጋችኋል አብራችሁ ቀናትን ጊዜና አሳልፋችኋል ይሄ ነገር መቆም አለበት አንቺም ማቆሚ አንተም ማቆም ብትላችሁ ምንድነው አትለንም አይ ብትል አለች ብትል ነው አለችም በል በቃ አለቻችሁን በል ላትል ትችላለች እንጂ ለምን አሁን እኮ አንቺ ስትናገሪው ነበር አንቺ አሁን ስትናገሪው ነበር እኔ ከኛ ፍራት አንፃር እኮ ነው ማለት አንድ ቤት አድጋን እኔም ብሆን ማስበው ነገር ስለሆነ ነው ብታቅ እሷ ብታቅ ደግሞ እኔ እንድታቀም ፈልግም እሷ በመታቆም መንገድ ትወቅ ነው የምትሉት አዎ ይሄን ያልኩበት ምክንያት ምንድነው ልነግራታለን ብለናል ከኛ ያለን ፍራቻ ነው ማለት ከጊዜ ሂደት በኋላ እንነግራታለን ምናምን በሚለው ከኛ ከውስጣችን የመነጨ ፍራክ ነው እንጂ እሷ እኮ የበለጠ ከኛ በላይም ደስተኛ ልትሆን ትችላለች ማለት አንዳንድ ጊዜ ምን መሰላችሁ ነገሩን ትክክል አድርገን ማሰብ ብቻ ሳይሆን በተቃራኒው መንገድ ደግሞ ቢመጣስ የሚለውን ነገር ማሰብ አለብን አይደል እናንተ አሁን ልክ ነን ብላችሁ እየሄዳችሁ ነው አብራችሁ አድርጋችኋል እናንተ የአንድ እናትና አባት አይደላችሁም ከተለያየ ቦታ መጣችሁ እሷ እህታችሁ ከማደጓ መጣች ያሳደገቻችሁ የእህታችሁ አባት እንደ አባት ሆኖ አሳደጋችሁ አይደል እንዲህ ሲያሳድጋችሁ እሷ የምታየው እንደ ወንድምና እህት እሷ እንደ ታላቅ ሆና እንደ እናት እንደ አባት ሆና አሳደገቻችሁ ተማራችሁ እዚህ ደረጃ ደረሳችሁ እሷ እንደምታየው ስለዚህ ለሷ ሌላ ወንድ ጥሩ ትዳር እንድትይዝ ተመኘች እንበል ለአንተም ጥሩ ሴት ተመኘች ልታገቡ ነው እንበል እንደ መልካችን እንደዛ አይነት ጥያቄ ቢመጣላችሁ ቆይ አዳም እንደዛ አይነት ጥያቄ ቢመጣላችሁ ምንድነው ውሳኔያችሁ እዚህ ላይማ እውነታውን መናገር ነው እንጂ ወደ ዓለም እንልበት ነገር የለም ከሷ ይሄ ጥያቄ ከመጣ ፊት ለፊት ነው የምንነግራት እንጂ አሁን ለምን መናገር አልፈለጋችሁም አሁን ብትናገሩ እሷ እንደዛ አይነት እንትን አልመጣም ሁለተኛ ደግሞ ቀስ በቀስ አላ ሰርፕራይዝ ሊሆን ይችላል እሷ አላወቀችም አይደለ እናንተ ነው ማሳወቅ ያለባችሁ እስካሁን ታውቀው ነገር የለም ስለዚህ እንግዲህ ይሄ ሁሉ መስዋዕት ከፍላለች እህታችሁ አይደለ እንግዲህ እሷ ትምህርቷን አቋርጣ አስተምራለች እዚህ ደረጃ ደርሳችኋለች እንደ እናት እንደ አባት ሆና ስለዚህ እሷ ሳታገባ ታላቃችሁ ነች አይደለ እሷ ሳታገባ እንዴት ነው እናንተ እንጋባለን ታላ አንቺ በተለይ አሁን ታላቅ እህቴ ነሽ ምልክ ለዚህ ነው አንደኛ እድሜዋን ለኛ ብላ ነው እንትን ያለችው እኛ እዚህ ደረጃ ላይ እንደርስ ለኛ የከፈለችው ጉልበቷን ወይም ሌላ ነገር አይደለም እድሜዋን ነው መስዋዕት ያደረገችው ውለታዋ በምን ውለታ እንደምከፍል አላውቅምልም ይሄ ነው አንደኛ እኔ አላውቅም ብቻ ማለት ብዙ ነገር ነው መስዋዕትነት ያደረገችው እድሜ እንግዲህ ወደኋላ ለመልሰው ብትል የማይመልስ አይነት ነገር ነው አይደል እድሜን ከመስጠት በላይ ሌላ መስዋዕትነት የለም በርግጥ እንደምትለው እሷ ታላቅ ናት እኛ ታናሽ ነን እሷ ሳታገባ እንዴት እኛ እናገባለን ይሄ ያው ልክ ነው እንደ ሰውኛ ካሰብከው ልክ ነው ግን ደግሞ እሷ ለኛ ነው የኖረችው አይደል ቢያንስ ምን ሰራውኝ ብትል እንኳን እሷ እነሱን ያሳደግኩ ነው እድሜ እዚህ ደረሰው ምናምን ብላ የምትገልጥበት ነገር ሊኖር ይችላል እና ደግሞ አሁን እኛ ገና እሷ አላገባችምና እሷ ሳታገባ እኛ ወደኋላ እንሆን የምንልበት ምክንያት የለም ልጅነታችንን መጠቀም አለብን ሞር ሰማይና ምድር ቢገለበት እኔ ይሉላል አለቃት ከዚህ በላይም ደግሞ እንደዚህ በፍቅር መቆየት አንችልም አንፈልግም እና ስለዚህ ወደ ትዳር ነው መግባት ነው ወደ ትዳር ነው መግባት የምፈልገው ማለት ላይ አልችልም ማለት አልፈልግም ይሄን ያው የከፋኝም ሊሆን ይችላል ማለት እህቴ ማለት አልችልም ምክንያቱም በቃ ለራሴ ጠቅልዬ ማግባትም ሆነ ከሷ ጋር ህይወት ወደ ፊት ትዳር እንዲኖረኝ የምፈልጋት ይሄን ነው ብትከለክለስ እያልከኛል እና የማለት ደግሞ ጀስት አሁን እድሜዋም ሄዷል ማለት ይቻላል ማለት ቢያንስ እድሜዋ ስንት ነው 34
እድሜዋ ቢሄድም እኮ እድሜዋ ቢሄድ አንድ ሰው ደግሞ እሷ ያላደረገውን ነገር እኛም እንዳናደርግለት ላይፈልግ ይችላል። ማለት እሷ ካላገባች ወይም እሷ ወደ ትዳር ዓለም ውስጥ ካልገባች እኔ አልገባም ማለት አይደለም። እሷም የራሷን ኑሮ አለ፣ እኔም የራሴን ኑሮ አለ። ማለት የኔን ህይወት እሷ ልትቀጥልልኝ አትችልም። ጀስት ፈጣሪ ተመሰገነ እስካሁን ድረስ አሳድጋኛለች፣ አኖራኛለች። ከዚህ በኋላ ደግሞ ህይወት የራሴ ህይወት ነው። ምን ማድረግ እንዳለብኝ ምን መወሰን እንዳለብኝ እንትን ማለት የምችለው ራሴ ነኝ እንጂ እሷ አይደለችም ልልህ ነው። እና ሰርፕራይዝ ላደርጋት ነው የፈለኩት ለዚህ ነው። በጣም ጥሩ። እንግዲህ አሁን እሷ እንደ ይሄ ሁሉ መስዋዕት ከፍላለች፣ ይሄ ሁሉ ለእናንተ እንዳላችሁት እዚህ ደረጃ አድርሳለች እና የእሷ ያለማግባት ሁኔታ እድሜዋ ገፍቷል ብላችኋልና ይሄ ሁሉ መስዋዕት የከፈለችው ለእናንተ እሷ ማግባት አቅቷት ላይሆን ይችላል በወቅቱ በፍጹም አይደለም ለእናንተ ለኛ ብላ እኛ ቁም ነገር እስከምንይዝላት ድረስ እንጂ ትክክል እሷ ለማግባት ፈልጋ ወይ ደግሞ ፈላጊያታ ምናምን አይደለም በጭራሽ። እኛ የሆነ ደረጃ ደርሰን የራሳችን የሆነ የምንለው አይነት ስራ ውስጥ እስከምንገባ ድረስ ነው እሷ እንደዚህ መስዋዕት እየከፈለች ያለችው እንጂ የማግባት ፍላጎት ሳይኖር ቀርቶ ምናምን አይደለም። አሁን ደግሞ እኛ ደግሞ እሷ በምትፈልገው አይነት ደረጃ ላይ ደርሰናል እና ታዲያ እስካሁን ድረስ እንግዲህ እንደዚህ ቆይታችኋል፣ አብራችሁ እንደዚህ ሆናችኋል እና የኑሮ ሁኔታስ እንዴት ነው? ተከራይታችሁ ነው የምትኖሩት ወይስ? ተከራይተን አይደለም፣ የአባቷ ቤት ነው ማለት የአምሳ አለቃ የአቶ ሞገስ የወላጅ አባቱ ማለት ነው። የእሱ ቤት ነው። በጣም ግቢው በጣም ትልቅ ግቢ ነው። በጣም የኛ ሶስታችን ብቻ አይደለም የልጅ ልጅ እንትን እስከምንልበት ድረስ እንኳን የሚጠባ አይነት ግቢ አይደለም። በጣም ሰፊ ግቢ ነው። አትክልቶች ምናምን አሉ ግቢ ውስጥ። በዛ ምናምን ነው እሱን ይሸጠች ምናምን ያን የሚያስተማረችን ያሳደገችንም አትክልቶቹን ምናምን ይሸጠች ጉሊት ተቀምጣ እንደዚህ ትምህርቷን ለኛ ብላ አቋርጣ እስከ 8 ምናምን እንኳን ራሱ የተማረች አይመስለኝም። እሱን አቋርጣ እኛ እዚህ ደረጃ ያደረሰችን እስከዚህ ድረስ ነው የሷ ውለታና በቃ ማለት አሁን እኛ አግብተን ከሷ ብንወጣ የሚከፋት አይነት አይመስለኝም። ማለት እንደ እህትነት በርግጥ አብራ አሳድጋን ስንለያት ሊከፋት ይችላል። የኛ ቁም ነገር መያዝ ደግሞ ደስታ እንጂ ክፋት ሊሆን አይችልም። ቢያንስ እኛ እንኳን ተጋብተን የሆነ ቦታ ስንይዝላት እሷም የራሴን ህይወት የምትለው መመስረት ትችላለች ብዬ ነው የማስበው። ማለት ሸክም ነው የምናቀልላት ብለን ነው የምናስበው። ምክንያቱም አስበው እስኪ አሁን በዚህ እድሜያችን አሁን አብረን ከሷ ጋር ስንኖር ማለት ትንሽ እንኳን ይከብዳል። አሁን ካለው ጀነሬሽን አንፃር ይከብዳል። ምክንያቱም በዚህ እድሜ እንዴት ነው እሷ ሸክሙኝ ማለት ነው? እሷ እንኳን የኔ የምትለውን ህይወት እንዳትኖር የሆነ እንቅፋት እየሆናት ያለን ድረስ ነው እየተሰማን ያለው። ግን እሷ ምንም ያጎደለችብን ነገር የለም። እውነቱን ስንነግር ግን እኛ እየተሰማን ያለው የሆነ እንቅፋት እየሆንባት የራሷን ህይወት የራሷን ትዳር እንዳትመሰርት ለኛ እኛ የሆነ ደረጃ ሳንደርስ እሷ የማድረግ ደግሞ አትፈልግም። እኛ የሆነ ደረጃ ደርሰን ራሳችንን ችለን ከወጣን ግን የሆነ ህይወት የምትመሰርት አይነት ነገር መስሎ ስለሚሰማን እኛ መቅደም አለብን ያልነውም ለዛ ነው። እሺ እንግዲህ በጣም ጥሩ። እንግዲህ ከማደጎ ነው የመጣችሁት እናንተ ከማደጎ ነው የመጣችሁት። እንግዲህ ወንድምና እህት ሆናችሁ ነው እህታችሁ ቤት የገባችሁት። ስለዚህ ወንድምና እህትስ እንዴት ነው መጋባት ይችላል? አብራችሁ ነው ያደጋችሁት? እንዴት መሰለህ ማደጎ ቤት ያደገ ሁሉ ወይም ከማደጎ ቤት የወጣ ሰው ሁሉ ወንድምና እህት መሆን ይችላል ሆኖ ይቀጥላል ማለት አይደለም። እንደዛ ማለት አይቻልም። ምክንያቱም ጀስት እዛ ጋር ማደጎ ቤት ውስጥ እንትን ስትል እርስ በርስ ለመተዋወቅ ወንድም እህት ትባባላለህ እንጂ ከዛም ወጥተህ የሆነ ሰውን ለምሳሌ እኔና እሷን እህታችን አውጣችልን አይደለ? ስታወጣን ግን እዛ ጋር እኔ ያሳደጋቸዋለሁ ብላ ምናምን ነው። ግን ወንድምና እህት ሆነው ይቀጥላሉ ማለት አይደለም። ምክንያቱም አንተዋወቅም። የተዋወቁት እንኳን አንድ ቤት እያደግክ እኮ ማንኛውም እንደዚህ ጎረቤት ምናምን ወንድሜ እህቴ ብለህ ታድጋለህ። እሱ የእናንተ አመለካከት ነው። ነገር ግን እህታችሁ ጀነሬሽኑም እንደዚህ ነው እንጂ መሆን ያለበት። ምክንያቱም ከማደጎ ቤት የወጣ ሰው እንዴት ነው ወንድምና እህት ሊሆን የሚችለው? አይችልም። በነገራችን ስላደለንም ይሄ አይችልም። ይሄ ምንም የሚከራከረን ጉዳይ አይደለም። ያከራከረን ማለት ነው። አዎ በጭራሽ። እና ታዲያ ስለዚህ እንዴት ነው ይሄንን ነገር ለመናገር ያሰባችሁት? እሷን ይሄ ምንም አታውቅም። እሷን የምታውቀው እንደ ወንድምና እንደ እህት፣ እናንተ ሁለታችሁ ደግሞ ፍቅረኛሞች ናችሁ። ዛሬ ነገ እነግራታለን እያላችሁ ነውና ለእህታችሁ ግን እስቲ እህታችሁ በነገራችን ላይ ስሟ ማን ይባላል? ማርታ ትባላለች። ማርታ። ኦኬ። ማርታ ማን? ማርታ ሞገስ። ማርታ ሞገስ። ማርታ ሞገስ። እሺ። ስለዚህ ለማርታ ሞገስ እንዴት ልትነግሯት ነው ያሰባችሁት? እንዴት በምን መልኩ መሰለልን ነገር ማለት ያሰብንበት መንገድ ነበረ። ግን ከዛም አልፎ ደግሞ አንተ እዚህ ሚዲያ ላይ ተጠራሃል። ስጠራን ምንድነው ጀስት አሁን አንተ አምነንበት ነው የመጣ ነው ምንኛ ማለት እንደምናሸንፈውና ማለት የተዘጋጀውንም ሽልማት እንደምንወስድ ነው አምነን የወጣ ነው። ምክንያቱም
100,000 ብር አለ፣ የቤት ዕቃ አለው። ከኛ ብቻ ምንድነው የሚጠበቅብን? በቃ ቤት ፈልገን ብቻ መውጣት ነው። ምክንያቱም እህታችን ላይ ወይም ከእህታችን ምንም የምንወስድባት ነገር አይኖርም። የቤት ዕቃ የምንወስድባት ነገር አይኖርም። ውርስ የሚባል ነገር አንወስድባት። ማለት የሆነ ገንዘብ ልትሰጠን ትችላለች እሷ ማለት ነው ከወጣችሁ አይቀርብናል። እኛ ግን እሱን ነገር አንፈልግም። ምንድነው አሁን እኛ ጋር የመጣንበት ምክንያት ሙሉን ነገር አምነንበት እንደምናሸንፈው ነው። ይህንን ነገር አሸነፍን ማለት ደግሞ ቀጥታ በቃ ወደ ትዳር ውስጥ ነው የምንገባው። ወደ ትዳር ተጋብተን አንድ ላይ መኖር እንጀምራለን ነው። ገባ? እሷም የራሷን ስራ ትሰራለች፣ እኔም የራሴን ስራ እየሰራሁ ህይወታችን ያምራል ማለት ነው። ገባ? በእንደዚህ አይነት መልኩ ነው ልንነግራት ያሰብነው። ያሁቴ እንግዲህ ይሄን ሚዲያ እንደምትከታተይ ተስፋ አደርጋለሁ። ስንት ተከታተዩ? ያው ታያለች። እንዳትቀድመን ግን እንዳትቀድመን ነው ችግር የለም። በዚህ ሚዲያ እንግዲህ ያው ታይዋለሽ። እኔና ሉላዬ እንግዲህ ፍቅረኛ ማቾች ነን። አብረን ትዳር ለመመስረት ወስነናል። ከመወሰንም አልፎ ደግሞ ሽልማቱ እዚህ ጋር 100,000 ብርም አለ። ከ100,000 ብርም አልፎ ደግሞ የቤት ዕቃ እንደሚያቀርቡልን ቃል ገብተውልናል። ማለትም እንደሚሰጡን ነግረውናል። ከዛም አልፎ ግን ከአንቺ ምንም የምንፈልገው ነገር የለም። ከአንቺ ብቻ የምንፈልገው ምንድነው? ምርቃትሽን ነው የምንፈልገው። እና ምናልባት ቀድመሽ ካየሽው ደግሞ በጣም ይቅርታ እስካሁን ያልነገርንሽ እኛ ከክፋት ወይም ከሌላ ነገር አይደለም። ይቅርታሽን ከወዲሁ ይሄን ፕሮግራም ቀድመሽ እኛ ሳንነግርሽ ቀድመሽ ካወቅሽው ይቅርታ እንላለን ከወዲሁ ሰርፕራይዝ እናደርግሻለን ብለን ስላሰብን ነው። በጣም ነው የምንወድሽ። በነገራችን ላይ ነፍሰ ጡር ነች። ነፍሰ ጡር ነች። ምን ነው ነፍሰ ጡር ናት። የ4 ወር ነፍሰ ጡር ናት። የምራችሁ ነው? በነገራችን እየቀለዳችሁ ነው? የምር ሁለቱን ጨመር ከመጓጓት የተነሳ ሁለቱን ጨመረበት። የሁለት ወር ነፍሰ ጡር ነች። ምን ነው ተደናገጥክ? የምራችሁ ነው? እርጉዝ ነች እዛ? አዎ ልጅ ልናፈራ እኮ ነው። አሁን እኮ ለዛም እኮ እዚህ ሚዲያ እኮ የመጣ ነው እኮ። በቃ ልጅ የሚባል ነገር ማለት እርጉዝ ፕሮግራም ላይ አይቀርብም ነው? ይቅርታ። አይ ነው አይደለም። እሺ ችግር የለውም ቀጥሉ። እና ይኸው ለዚህ ጋር 100,000 ብሩን ትሰጡናላችሁ። ከዛ በኋላ በ100,000 ብሩ ምን እናደርጋለን? አንዳንድ የቤት እቃዎችም ይሟላል ብለህናል። የቤት እቃውንም ካሟላችሁልን በኋላ በ100,000 ብሩ በተወሰነችው ገንዘብ አንዳንድ ነገሮችን እንገዛለን። ከዛ በኋላ ለልጃችን አባቴ ግን ፊቱ ልክ አይደለም። ምን ያስቀየምነው ሳናስበው የተናገርነው ቃላት አለ? ይቅርታ። አይ አይደለም ማለት እና አልቸኮላችሁም ብዬ ነው። ገና እህታችሁ ሳታውቅ እንደዚህ ማርገዝ ተገቢ ነው? አይ ስማ አር መናገር ነው። አሁን እኮ እዚህ ጋር ሌላ ምንድነው ዞነ የዚህ ፕሮግራም መከታተላችንም የሆነ ማለት የራሴ የሆነ መስፈርት ያለው ነገር መስሎኝ የደነገጥኩት። አይ አይደለም እሱ አይደለም ማለት እዚህ ጋር እንግዲህ አሁን ቀጥታ እየተናገራችሁ ነው ለእህታችሁና ይሄ ነገር ለሷ እርጉዝ ነን ብላችሁ ስትናገሩ ሐሳቧ ምን እንደሆነ ሳታውቁ መናገራችሁ ብታዩ አደነግጥም ወይ ብዬ ነው። አይ ያስደስታል እንጂ ማለት እኛ እንደዚህ አንዳንድ ታሪኮች እንደዚህ ስለሚገጥሙን ፌንት የሚሰሩ ሁሉ አሉና እዚህ አሁን እንግዳ አድርገን ጋብዘናቸው እንዲህ ስናስቀምጥ በመሀል ላይ ያልሆነ ነገር የተፈጠረ ነገር ሲያወሩ ፌንት ይሰሩብናልና ከዛ አንፃር ሳስበው ደግሞ ይሄ ነገር ለሷ በጣም ትልቅ የሚያስደነግጥ ነገር ነው። ባለመናገራችን ነው ሊከፋት የሚችለው እንጂ ያን ያክል ፌንት እስከማስበላ ድረስ አይደለም። የኛ ልጅ ሊኖራል እንደውም ደስ ነው የሚላት ማለት ዘመድ ቤተሰብ ምናምን ስለሌለን እኛ እንድንበዛ ነው ፍላጎት ሊኖራት የሚገባው ነው እንጂ ለምን ያስከፋታል? በእርግጥ እንደ እህትነት እንደ ታላቅነት ቀድመን አለመናገራችን ያስከፋታል። ምንም አውቀው ነገር አለ ነገሩ ለሷ ማለት ለሷ እኔም እኮ ልክ ምን መሰላችሁ? አዎ ልክ ነሽ። እንደዛ ስታስቢ እኔ አሁን ደነገጥኩኝ። እኔ ምክንያቱም እንደዚህ አልጠብቅማ እናንተ ሆኜ ይሄን ፕሮግራም እየተከታተልኩ አዎ ነፍሰ ጡር ነች ብዬ አልጠብቅም። ምክንያቱም እኔ የማስበው ምንድነው እህታችሁ ይሄን ነገር ስትነግሯት ገና ሌላ ሰርፕራይዝ አድርጋችሁ ስትነግሯት የእሷን ደስታ ደግሞ ምንድነው ሀዘን ነው ደስታ ነው ወይስ ትቀበላለች አትቀበል የሚለው ነገር ላይ ነው ገና የእናንተ አሁን ደግሞ እናንተ አርግዛችሁ በሌላ አይነት ሸክም ነው ደስ ነው የሚላት። አይ ደስ ነው የሚላት እንጂ የሚደብራት አይነት ነገር አይመስለኝም። እንጃ እንግዲህ ያው ይሄ ነገር ከሷ የምንጠብቀው ስሜት ምንድነው የሚለው ነገር በደስታ እንደምትተሽነሽ የልጆችሽ ይበዛሉ አሁን ካሁን በኋላ እንግዲህ እሷ እናት ስለሆነች ትንሽ ቸኮላችሁ ብዬ ነው ትንሽ ቸኮላችኋል ብዬ ልጅ በልጅነት በነገራችን ላይ እንግዲህ ላንተ ነው ጥያቄው ይሄንን ዮሴፍ እና አንድ እህት ከወንድሟ ብታረግዝ ምን ታስበ?
ምን ጠብቅ ማለት እንደዚህ አይነት ነገር ሊገጥም ያስደነግጣል። እኔ እንዴ ጥያቄ ሆኖ መቅረቡ ራሱ በጣም የሚዘገነው በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ አይነት ነገሮች ሰምታችሁ አታውቁም? ማለት በስህተት ሳይታወቁ እንደዚህ አይነት ነገሮች ይገጥማሉና እንደዚህ አይነት ለመናገር እኔ ሰምቼ አውቃለሁ። እንደዚህ ማለት ከሌላ አባት ሌላ አባት አሳድጓቸው ሴቷንም እንደዛ ሆኖ በአጋጣሚ የሚያድጉትም የተለያየ አገር በታሪክ ሰምቻለሁ። ይሄን የተለያየ አገር ያደጉ እንዳጋጣሚ በስራ ምክንያት በትምህርት ምክንያት በስራ ምክንያት ተዋውቀው እንደዚህ ፍቅረኛሞች ሆነው እንደዚህ ኖርማል ትዳር ከመሰረቱ ልጆች ከወለዱ ምናምን በኋላ ይሄ ነገር ሲጣራ እህትና ወንድም ሆነው ተገኝተው የወለዷቸው ልጆች ደግሞ መንታ ነበሩ። ሪል ታሪክ ነው ይሄን ማለት እና ሁለቱም መንታዎች ኦቲዝም ነበሩ። ምንድነው ተብሎ እውነት ይሄን በሪል ታሪክ ነው የማውቀውና ምንድነው ተብሎ በሕክምና ምናምን ቼክ ሲደረግ እህትና ወንድም እነሱ እንደሆኑ ምናምን ሰምቻለሁ። ይሄ ምንድነው ሁለታቸውም አእምሮ በሽተኛ ነው የሆኑት። ባልየውም ሚስትየው እህትና ወንድም ሁለታቸው ማለት ነውና ይሄ ከባድ ነው። ለዚህ ተጠያቂ የሚሆነው ማን ነው? እንደዚህ አይነት በእርግጥ ጥያቄው በጣም የሚያስጠላውና ለዚህ ተጠያቂ የሚሆነው ማን ነው? ወላጅ አባት ወይ ወላጅ እናት ናቸው ተጠያቂ ሊሆኑ የሚችሉት። እነሱን አለማስተዋወቅ እንደዚህ የትም ሀገር ቢሆን እንኳን ወንድም አለ አንድ አባት እኮ ወይ ለስራ ቦታ ሄዶ ሊሆን ይችላል ከባለቤቱ ውጭ በሆነ አጋጣሚ የሚፈጠርበት ነገር ይችላል ወይ የሆነ ሴት ጋር ተዋውቆ ያቺ ሴት ደግሞ እንደ አጋጣሚ በአንድ ቀን ስህተትም ያ ልጅ ተረግዞ ሊወለድ ይችላል አይደለ? ይሄን ነገር እናት ለዛ አባት መናገር አለባት። የአባት ደግሞ እርስ በርስ በስልክም ቢሆን በአካል እንኳን ባይገናኝ በስልክ የማስተዋወቅ እድል መፍጠር አለባቸውና በዛ አጋጣሚ ይሄንን ፕሮግራም የሚሰሙ ሰዎች ጥንቃቄ ማድረግ አለባቸው ልል እወዳለሁ። ማለት እርስ በርስ እንዲተዋወቁ መፍቀር አለባቸው ልጆች። ትክክል። እናንተ ግን ወንድምና እህት አይደላችሁም ማለት ያው እንደኔ አሁን ሳስበው ገባችሁ አንድ ቤት ስላደጋችሁ ከአንድ ቤት ከማድረጋችን ነው እንጂ እኔ ብቻ አይደለም በነገራችን ላይ እኔ ብቻ ሳይሆን ከማህበረሰቡ አንፃር እንግዲህ አንድ ቤት ውስጥ እያደጋችሁ ስትሄዱ ማህበረሰቡ የሚሰጣችሁ ስም ሊኖር ይችላል አይደል? በተለምዶ እህት ወንድም የሚለውን ይዘን አደግን እንጂ ያንን የአብራካችን ክፋይ ደስ የሚለው አይደለም። አሁን ለምን መሰለህ አይዞ ለምን መሰለህ እዚህ ጋር እውነቱን ነው አይደለ? ጨዋታው ማን ያሸንፋል? እውነታውን ማውጣት አይደለ? ነገር ነው እያልከኝ ያለው እኮ ወንድምና እህት ማን ነው? ወንድሟ ምንድን ነው የሚባለው? ወንድምና እህት ከእህቱ ብታረግ ምሳሌ ነው እኮ ጥያቄው ያስጠላል፣ ግን እንደ ምሳሌ ነው ያወራው። አያረን እንደሚያስደነግጥ ነገሮችን እኔ አይደለሁም አሁን እህትህ እዚህ ጋር እህታችሁ ማርታ ይሄን ነገር እንደ ወንድም እንደ እህት ነው የምታያችሁ። እዚህ ጋር እናንተ እንኳን ለሷ ለመንገር ብታውቅ እንኳን ትረዳናለች የሚል ሐሳብ ነው ያላችሁ። ማህበረሰቡ ደግሞ የሚያውቀው እናንተ አንድ ቤት ትኖራላችሁ እንደ ወንድምና እንደ እህት ነው ከቤታችሁ ወጣ ስትሉ ማለት ነው። ግን ደግነቱ እንጂ ከማደጎ እንደወጣችሁ ያውቃል። አንድ ቤት ውስጥ ነው የምትኖሩት። ነገር ግን ይሄ እኮ አንድ ቤት ኖራችሁ ማለት ማህበረሰቡ የሚያውቀው እንደ ወንድምና እንደ እህት እያሳደገቻችሁ ነው። እንኳን ማህበረሰቡ አይደለም እህታችሁ የምታስበው እንደዛ ነው። ኢቭን እንኳን እኮ በአንድ አባት እንደማንጠራ ትምህርት ቤት ሆነ ማንም ማህበረሰቡ ያውቃል። እንኳን ሁለታችን ሶስታችንም የተለያየ አባት የኔ ዮሴፍ አባተ ይባላል። የኔ ሉላ አበበ የሷ ደግሞ ማርታ። የእናትና አባት ስም ቢለያይ ያለው የወንድምና የእህት ፍቅሩ ከታች ጀምራችሁ ስታድጉ እንደ ወንድምና አብራችሁ በልታችሁ አብራችሁ ጠጥታችሁ እየተጫወታችሁ እየተያያችሁ የፍቅር ታሪክ አንጀምርም ማለት አይደለም። ኦኬ ማለት እግዚአብሔር እኮ የሆነ ምክንያት አለው። አንድን ሰው ባልና ሚስት የትዳር አጋር ሊያገናኝ ሲፈልግ የተለያየ ምክንያት አለው አይደለ? አንዱን በትምህርት ምክንያት ያስተዋውቀዋል፣ አንዱን እንደዚህ ወይ ተደባድበ ሊሆን ይችላል በጸብ ምክንያት። በተለያዩ መንገዶች እግዚአብሔር ባለትዳሮችን ሊያጣምር ሲል የራሱ የሆነ መንገድ አለው። እኔና ዮሴፍ ደግሞ የራሱን ጥበብ ተጠቅሞ እግዚአብሔር በአንድ ማደጎ ቤት ወጥተን እዚህ እህታችን እንድታሳድገን አድርጎ የራሳችንን ህይወት ወደ ፍቅር እንድንመሰርት ይሄ የተጠቀመው ምንድነው? የተለያየ መንገድ ነው ፈጣሪ የሚጠቀም አይደል? የሰው ልጅ እንትን ለማድረግ እሱ ደግሞ ይሄን ነገር በዚህ ምክንያት ተጠቀመ እንጂ እኔ እንጃ። ነገሮችን እናንሳ ብንል በጣም ብዙ ነገሮች ይነሳሉ። ይሄንን ነገር ያነሳሁላችሁ ምክንያት ምንድነው? ቅድም እሷ እንደተናገረችው አንድ እህት ከወንድሟ አርግዛ የሚባለው ነገር ልክ እንደናንተ አይነቱ አብሮ ያደገ ማህበረሰቡ እንደ ወንድምና እህት እንደሚያየው ያያቸዋል።
እኛ እናውቃለን። አንደኛ ደግሞ እኛ እናውቃለን። ራሳችን ራሳችን ካወቅን ሌላ ምንም ሶኬ ምንም ተቀራራቢ ችግር የለም። ግን ማህበረሰቡ ደግሞ ቢረዳው አይነት አረዳዳ አለ። ሌላ ግን ሊወስዱ ይችላል። እሺ አንድ ምሳሌ ልንገራችሁና ወይ ደግሞ አንድ ጥያቄ ልጠይቃችሁ። በቃ ጥያቄም ልጠይቃችሁና ግን ይሄ ለምሳሌ እናንተ ልክ እሷ እንደተናገረችው አንድ እህት ከወንድሟ አረገዘች እንደተባለው ወይ ጥያቄው ይሄን ጥያቄ ግን ባደጋግሞ ፕሮግራማችን ይኸውልህ ስማኝ፣ ፕሮግራማችን እውነቱን መናገር ነው አይደል? ይሄ ደግሞ ነህ ያልኩህ አይደለም እኮ ለምሳሌ አይ ቢሆን የሚለው ራሱ በጣም ከባድ ቢሆንስ ለምሳሌ ይሄ ነገር እናንተ ላይ ቢፈጣ አሁን እሷ እርጉዝ ነች አይደል? ሁለታችሁ ወንድምና እህት ናችሁ የሚባል ነገር አንድ ነገር ቢመጣ ለምሳሌ ነው እንደዛ ናችሁ ወንድምና እህት ናችሁ ብትባሉ አርግዟል። አይ ነግራችኋለሁ። ጥያቄው ከበድ እያለ ይመጣል። እውነቱን ነው። ሽልማቱን ከፈለጋችሁ እውነቱን መናገር ነው። ስለዚህ ምንድነው ሐሳብሽ? እሺ ከሷ ልጀምር። ለምሳሌ በመጀመሪያ የሰይጣን ጆሮ ይደፈን እንዳልሆነን አይደለም ቢሆን እንኳን እንዳይሆንን ሳይሆን አሁን ለምሳሌ አይምሮሽን እንዲያስብ የምፈልገው ይሄ ምሳሌው እኛ ጋር ማድረጉን ተውና አሁን እኮ አንተ ታምናለህ እንዴ? እህት ነች እንዴ? አይደለች በቃ ስለዚህ አንቺ ወንድምሽ ነው ከማዶጎ ቤት ነው ይዛ ነው እሱን ያዘልኝ ከማዶጎ ቤት ነው የወጣችው ማዶጎ ቤት ደግሞ እህት ሊኖረው ይችላል ወንድም ሊኖረው ይችላል የማዶጎ ቤት ልጅ ነው አይታወቅም ጀስት እንደዛ ነው እያልክ ያለው እና እኔ ደግሞ እንደዛ ነው እያሰብክ ያለው አሁን ከዛ ውስጥ ውጣልኝና ከዛ ስሜት ውስጥ ውጣልኝ ይሄን የፈረሰበት ምክንያት ምንድን ነው እኔን የሚያስፈራኝ ነገር ይሄን እኮ ሊፈራው የሚችል ሰው ጥርጣሬ ያለበትን ነው አይደል ስለዚህ እናንተ ጥርጣሬ የላችሁ ወሬው ስለሚያስፈራ ለምሳሌ አንድ እሺ በሌላ ምሳሌ ልንገርህ ሁለት ፍቅረኛሞች አሉ እነዛ ሁለት ፍቅረኛሞች ከእህቱ አይተዋወቁም ወንድምና እህት መሆናቸው ሁለቱም ፍቅረኛሞች ናቸው ሄዱ ቀጠሉ አረገዙ መሀል ላይ አረገዘችበት ስለዚህ መጨረሻ ላይ ይሄ ነገር ሲታወቅ ሲጣራ ደግሞ ወንድምና እህቱ ነው ተገኙ ስለዚህ ምን ማድረግ አለባቸው እነዚህ ሁለቱ የነገርኩ ታሪክ ማለት እኮ ነው እሱ ምን ማድረግ አለባቸው እነሱ ይሆኑት ምንድነው ራሳቸው ሳይፈልጉ አይምሯቸው ነው ይሳትልታቸው አይደለ እነዛ ናቸው የጎዳና ተዳዳሪ ነው ይሆኑት አሁን ሁለታቸው ይሄ ምንድነው በሌላ ሰው ጋር ቢፈጠር አሁን የነዛ ታሪክ ነው ሊደገም ይችላል አይሆን እንደዛ ልጁ ካልተ ማለት ልጆቹ ካልተወለዱ ማለት የተጸነሰው ልጅ ካልተወለደ ምን ማድረግ አለባቸው ማስወረድ ነው በገብርኤል ስም ማስወረድ ነው ማለት ጀስት ፈጣሪ ምስክሬ እንደዛ ነው ማስበው ነው ምክንያቱም ምን አይነት ሊና ነው ሊኖራቸው አንድ ወንድም እንግዲህ ከቱ ልጅ ሊኖረው ነው አስበው ስለዚህ ያ ልጅ ምን ብሎ ነው የሚጠራው ለአባቱም ለእናቱ ምን ብሎ ነው አባቴ አጎቴ በስፋም ከባድ ነው አይ በጣም ምን ማድረግ አለባቸው የእናቴ ወንድም ነው ወይስ የአባቴ እህት በጣም ይከብዳል አይደለ በጣም አይዞ ማለት እሺ አሁን ለምሳሌ አሁን አንተ እንግዲህ አንድ ቤት ውስጥ ነው ያላችሁ አይደለ እህቴ ትላለህ ታላቅ እህትህ አይደለ እሷም እህቴ ትላለህ ታዲያ ለምን ማርታን አላፈቀርካትም አቤት ማርታን እሷን እህቴ ስለምን አላፈቀርካትም አሁን ለምሳሌ እሷን እህቴ አትላትም አይደለ ፍቅረኛ ናት እኮ ምን ከፍቅረኛ የልጅ አሁን ደግሞ የልጅ እናት ናት አሁን እንዴ እንጂ በጭራሽ አይደላትም እሺ አሳድጋ በቃ ተንከባክባ እዚህ ደረጃ ያደረሰቻቸው እንጂ እህቴ ልላት አልችልም እሷን ፍቅረኛ እሷን በብዙ አይነት ይመስለኛል ፍቅረኛ ስትል ራሱ ያሳነስከኝ ይመስለኝ በጣም ጥሩ እንግዲህ ያ ካለ ከፈይ መላታል በአንድ ፍቅረኛን በፈለከው መካከል ላይ መጥራት ይችላል ስመ ብዙ ነው በነገራችን ላይ በዛ ላይ ደግሞ አሁን እርጉዝ ነች እሷ መንከባከብ ያስፈልጋል በጣም ትክክል ስለዚህ ምንድነው የምናደርገው እንግዲህ ፕሮግራማችን እዚህ ጋር ጥያቄዎቻችን እዚህ ጋር ጠይቀናል አሁን የምናደርገው ምንድነው የሻይ ሰዓት ይኖረናል አሁን የሻይ ሰዓት አለን ትንሽ ረፍት አድርገን ደግሞ ከሻይ ሰዓት በኋላ እንመለሳለን እኔ ቡና ነው እንደተው ማለት ያው በደረቁ ያስኳችሁ ብዬ ነውና ትንሽ ሻይ ቡና ፕሮግራም አለን ሻይ ቡና ፕሮግራም ብለን ተመልሰን መተን የመጨረሻ ጥያቄዎች ይኖርናል ጥያቄያችን ጨርሰን ከዛ በኋላ እውነት ተናግረዋል ወይስ አልተናገሩም የምንለው ነገር ከካሜራ በስተጀርባ የኛ ባልደረቦች አሉ እነሱ አጣርተው ሁሉን ነገር ወደ ሽልማቱ እንሄዳለን ማለት ነው
እንግዲህ ያው ከሻይ ቡና በኋላ ደግሞ በተለየ መንገድ እንመጣለን። ላንቺ እንግዲህ እኛ የተለየ ልብስ አዘጋጅተናል። ልብሱን ገብተሽ ትቀይሪያለሽ። አትቀናም አይደል? ነፍሰ ጡር ስለሆነች ያው ቀለል እንዲላት አቀማመጧ ጥሩ ስላልሆነ ረጅም ሰዓት ስለሆነ ቀለል እንዲላት ቀሚሷን አድርጋ እንድትመጣ ውስጥ ልብስ አለ የተዘጋጀ እሱ ትለብሳለች። አንተም መቀየር ከፈለክ መቀየር ትችላለህ፣ ችግር የለውም። የፈለገችው ሱሪም አለን ቀሚስም አለ። የፈለገችው ማረክ ምናልባት እየገፋ ሲሄድ 9 ወር እንዳይዝሽ ብዬ ነው ሲሆን ልለብስ እችላለሁ እንጂ ቀሚስ አልወድም በነገራችን ላይ። ስለዚህ ምንም ችግር የለውም። እንግዲህ አንተም ከፈለክ አለ የተዘጋጀ ልብሶች አሉ ስቱዲዮ ላይ ችግር የለውም አዘጋጅተናል። እንደ ቤታችሁ እዩትና ዘና እንድትሉ ነው። ስለዚህ ውድ ተመልካቾቻችን እንግዲህ ከሻይ ቡና ፕሮግራም በኋላ ተመልሰን እንመጣለን። እነሱም ገብተው ልብሳቸውን ይቀይራሉ። ሻይ ቡና ብለን ተመልሰን እንመጣለን። መልካም ቆይታ። እንግዲህ ውድ ቤተሰቦቻችን እየተፈጠረ ያለው ነገር እንግዲህ እያያችሁ ነው። እኔ ራሱ በጣም ግራ ተጋብቻለሁ። አንድ እህት ከወንድሟ አርግዛለች። በጣም እኔ ራሱ ተደናግሬ እነሱንም አደናግጫችኋለሁ። እኔ ራሱ ግራ ገብቶኛል። ምንድን ነው ማድረግ የምንችለው? ማርታ የሰራችው ስህተትም አለ በዛ ላይ። እነዚህ ደግሞ ምንም የሚያውቁት ነገር የለም። ወንድም እና እህት መሆናቸው የሚያውቁት ነገር የለም በጭራሽ። ብትሆኑስ ብዬ ደግሞ ያነሳዋላቸው ሀሳብ ነበር። እነሱ እንግዲህ ወንድምየው የተናገረው እንደዚህ አይነት ነገር ልጁን ማስወረድ ነው ብሏል። እሷም እንግዲህ ምን አይነት ሀሳብ ይኖራታል? እኔ ራሱ በጣም ግራ ገብቶኛል። እንግዲህ እነሱ ወደ ባክስቴጅ ወስጃቸው እዛ ጋር ያለውን ነገር ልብሳቸው እንዲቀይሩ እኔ እዚህ ተደብቄ ነው ማወራችሁ እንዳይሰሙ። ስለዚህ ማርታ ደግሞ እንግዲህ ይሄን ነገር ከሰማች በኋላስ ምንድን ነው የሚፈጠረው? ወንድምና እህት አርግዟል ብዬ በነግራትስ ምንድን ነው ከሷ የምንጠብቀው? ምን አይነት ይህ ሁሉ ነገር እንዳይፈጠር ነው እሷ ጥረቷና። ስለዚህ ሁለቱም ገና እስከ መጋባት ደረጃ ድረስ እንደርሳለን እያሉ ነው። እሷስ ምንድን ነው የምታስበው? እነሱ ሁለቱ እንዳይፋቀሩ ያለውን ነገር የማየው ነገር ትንሽ ጥሩ አይደለም ብላ ነው ያሰበችው። በሌላ ነገር ነው እዚህ ደረጃ መድረሱ አታውቅም። ስለዚህ እንግዲህ ማርታን ደግሞ እዚህ ጋር ጠራና እሷን አወራታለሁ። ከዛ በኋላ ማርታን ካወራት በኋላ ደግሞ እነሱ አስገብቼ እዚህ ሁሉንም አንድ ላይ አስቀምጬ ማፋጠጥ ይሆናል። ምን እንደሚፈጠር አላውቅም። እስከዛው ድረስ አብራችሁን ቆዩ። ሰላም ውድ ቤተሰቦች እንግዲህ ተመልሰናል። ከማርታ ጋር የሚኖረን ቆይታ ደግሞ እንድትከታተሉን እንላለን። እንግዲህ ወደ ማርታ ወስዳችኋለሁ። መልካም ቆይታ። ሰላም ማርታ፣ እንዴት ነሽ? አለን እግዚአብሔር ይመስገን። እንግዲህ በድጋሚ ጠራሁሽ። አዎ መቼም አዲስ ነገር ልትነግረኝ መሆን አለበት። አዎ አዲስ ነገር እነግርሻለሁ። ደግሞ አንዳንድ ነገሮችም እንጫወታለን እና እንግዲህ ከነሱ ጋር የነበረኝ ቆይታ በጣም ደስ የሚል ቆይታ ነበረ። መቼም እንደፈራሁት አይደለም ማለት ጥሩ ነገር ነው ያገኘው። አዎ ጥሩ ነገር አለ፣ መጥፎም ነገር አለ። እሱን እንጫወተዋለን። መጥፎ ነገር አለ? አዎ ጥሩ ምን ሊሆን ይችላል ማለት አልገባኝም። ማለት ያው አንቺ የጠረጠርሽው አለ አይደለ? ማለት ሁለቱ ይታየኛል እንደዚህ ግንኙነት አላቸው ወደ ፍቅረኛሞች ነገር ታጣርልኝ ፈልጌ መሰለኝ። ማለት ሁሉ ነገሬን ዝግፍ አድርጌ የነገርኩ ያው ጥፋቴንም ያለው ነገር የነገርኩ ከጥፋቴ ለመዳን ነው ከጸጸቴ ለመዳን እና እነዚህ ልጆች እውነትም ሆነ አልሆነም ያለው ነገር አጣርተህልኝ ካሉበት የሆነ ደረጃ ሳይደርሱ እንድናስቆማቸው ነው ሀሳቡ። አዎ ትክክል ነሽ። እሱማ ነገር ግን አንቺ ቆይ ለምንድን ነው እስካሁን ድረስ ማለት ያላገባሽበት ምክንያት ምንድን ነው? ወይ መቼም ከታሪኬ ትረዳዋለህ ብዬ አስባለሁ። ማለት እንዴት እንዳደግኩኝና እንዴት እነዚህ ልጆች እንዳሳደግኩ እያወቅህ ጊዜም እራሱ አይኖርክም። ምክንያቱም እነዚህ ልጆች ምን በሉ አልበሉ በቃ የሚያሳስብህ ነገር አለ። የእነሱ መውጣት መግባት፣ እንደገና ደግሞ አስበው ከምግብ አልፎ እነዚህ ልጆች ለትምህርት ቤት የምታሟላቸው ነገሮች አሉ። ያ ሁሉ ነገር እንግዲህ እኔ ብዙ ነገሮች ኃላፊነት አድርጌ ያሳደግኩበት መንገድ አለ። ለራሴ የምሰጠው ጊዜ አልነበረኝም። እንደነገርኩ በጣም እኔ መሆን የምፈልጋቸው ነገሮች አጥቼ ያደግኩት አይደለም። ትዳር ማስብበት ጊዜ ላይ አልነበርኩም። እነዚህ ልጅ ግብ አድርሼ የሆነ ቁም ነገር አድርሼ ለራሴ ጊዜ ሰጥቼ እነሱ እኮ ራሳቸውን ቻሉ ማለት ለራሴም ጊዜ መስጠት ጀምራለሁ ማለት ነው። ገብቶሃል? አንደኛ ነፃ ሆናለሁ ከአይምሮዬ። ያ ነበረ ሀሳቤ። ሁለተኛው ደግሞ አንድ ሰው ወደ ህይወት ቢመጣ ወደ ትዳር ፍላጎት ቢኖረው እውነት ከኔ የተሻለ ህይወት አለው ወይ? ገብቶሃል? ይሄ ቦታ እና ቤት አይቶ ነው ወይ የመጣው? ገብቶሃል? እንደዛ ብለህ የምታስብበት ጊዜ አለ። መጥቶ አግብቶኝ ይሄን ነገር ቢወስደውስ? ንብረቴን የአባቴን ንብረት ከገባኝ በኋላ በዛም በዚህም ሁሉ ቢወስደውስ? እሱንም አስብና ፈራለሁ። እና ይሄን ነገር ሳስብ ነው እስካሁን ድረስ ያላገባሁት። እና በዛ ላይ ደግሞ ድንገት እነዚህ ልጆች ደግሞ አብረውኝ ከኖሩ ሀብት ንብረት ሊካፈሉኝ ይችላሉ የሚል
አዎ አንድም እሱ ነው በቃ እንደነገርኩህ እነዚህ ልጆችንም በውሸት የተመሰረተ ህይወት ነበረ ሳኖራቸው የነበረው ያሳደግኳቸው ነገሮችም በዛ ምክንያት ከንብረቴ ካለኝ ከአባቴ ውርስ ምንም ነገር እንዲጋሩ ስላልፈለኩ ነው ራሳቸውን አውቀው እንዲወጡ ራሳቸውን ችለው እንዲወጡ ነው ከዛ ቤት የፈለኩት ግን ሳላስበው እዚህ ነገር ደረጃ ደረስንና ነገሮችን የሚያለውበት ውስብስብ ያ ነገርና የህመም ስቃይ ውስጥ ሆንኩኝና በቃ ውስጤም ሰላም እየነሳኝ ጸጸትም ሁሉ ነገር አለ አሁን ላይ በጣም እንቅልፍ አጥቻለሁኝ እንደምታይ ከቀን ወደ ቀን ሰውነቴ እየቀነሰ ነው እየከሳው ነው የሚሄደው በሽታውም አለ ምግብ አለመብላትም አለ እንደገና የጸጸት እነዚህ ልጆች የዋሻቸው ነገር አሁን አላወቁ ወይም ደግሞ የሆነ ነገር ሳይነግራቸው የሆነ ቦታ ላይ ደረሱ ወይም ደግሞ የትዳሩ መስርተው ወይም ደግሞ ግንኙነት ውስጥ ደረጃ ደርሰው የሆነ ነገር ቢፈጠር እኔ ነኝ ገብተዋል ብዙ ነገሮችን ሪስክ ወስጄ ያ ነገር ያሳደኩበት መንገድ በቃ ገደል ገባ ወይ ከፈርኩላቸው ዋጋ ለዚህ ነው ወይ ብዬ ደግሞ ራሴን በጣም ውስጥ ጸጸት ውስጥ ነው የከተትኩት ትክክል ነው ምናልባት አሁን ለምሳሌ ልንገርሽና እነዚህ ልጆች እንግዲህ አንቺ ፍቅር ቀጥለዋል የሆነ ደስ ማይል ነገር እያየው ነው ብለሻልና እነዚህ ልጆች እንግዲህ አሁን ያ ጠርጣሪው እንጂ እርግጠኛው አይደለም እኮ ማያቸው ነገሮችም እኮ አብሮ በመላመድም ይሄ አብሮ ከልጅነት ጀምሮ አብሮ ስላደጉ ይሄ ስለተዋደዱም ከጎናቸው አብራቸው ሌላም ሰው ከኛ ውጭ ሌላም ሰው ስላልነበረ ትምህርት ቤትም ሲሄዱም ሲመጡም አብሮ ስለሆነ ግን የሆነ እንትን የአቅም አዳም ይሆናል ሁሉ ነገር እያወቁ ሲመጡ በቃ እነዚህ ልጅ በጣም እንትን አሉብኝ ታውቃለህ ተቀራረቡብኝ በጣም በቃ ውስጣቸው ሲያወሩም እንስደርስ ምናምን በቃ ይሄ የመላየት የሆነ መደባበቅ ምናምን ከኔ የመደባበቅ አይነት ነገር ሳይባቸው ልክ ያልሆነ ነገር እንዳለ ተሰማኝ እና እውነት ይሄ ነገር ጥርጣሬ ልክ ነው ወይ አይደለም ይሄ ነገር ደግሞ ወዴት እያመራ እንደሆነ አላውቅም ብዙ ጥያቄዎች ፈጥረውብኛል እሱን ደግሞ እናንተ እንድታጣሩልኝ የፈለኩት ለምሳሌ አሁን እነዚህ ልጆች እንግዲህ ፍቅረኛሞች ናቸው ሆኖ ቢገኙ ምንድነው የምታደርጊው በጣም ከባድ ነው ለማናገር ለማወሰንም ሆነ የሆነ ነገር ለማድረግ አትችልም ምክንያቱም አንድ ነገር በቦታው ስትሆን ነው ነገር ማለት የምትችለውና እኔ ይሄን ማለት አልችልም እንዴ ቢሆን ለማናገር ምን ታያቸዋለሽ ቢሆን አሁን እንደዚህ ሆኖ ታገኝ ፍቅር ጀምረው ከሆነ ምን ታደርጊያለሽ ለማስቆም ሞክራለሁ በቃ ያንደን እውነቱን ማወቅ አለባቸው ገብቷል ምክንያቱም ልጅ ከተፈጠረ በኋላ ተፋቀሩ ማለት ወረድ መጋባታቸው አይቀርም አብረው መኖር ይጀምራሉ ይሄ ነገር ደግሞ ለነሱ ጥሩ አይደለም አንለያይም ቢሉስ እኛ እንደዚህ አብረን መቀጠል እንፈልገው ፍቅረኛሞች ነን አንለያይም ቢሉ ምንድነው ማድረግ ነው ወንድምና እህት ይሆኑ እንዴት ነው አብረው መኖር የሚፈልጉት አዎ ተነግራቸዋለሽ የዛን ሰዓት ላይ እውነቱን በቃ እኔ አላቅም ብቻዬን መናገር አልችልም ምናልባት እናንተ ካገዛችሁኝና ከረዳችሁኝ እውነት ልናገራቸው እፈልጋለሁ ምክንያቱም እኔ እንደነገር ያለችኝ ጊዜ በጣም አጭር ነች እውነቱን ደብቄ መኖር አልችልም ከጸጸት መዳን አለብኝ እውነቱን አውቀው እነሱም የራሳቸውን ውሳኔ እንዲወስኑ ነው የምፈልገው በውሸት የሆነ ህይወት እንዲኖር አልፈልግም ያ እንግዲህ ራሳቸው ውሳኔ ነው ግን ደግሞ መቼም እህትና ወንድም ነው አብረው እንኖራለን የሚል ሐሳብ አይኖራቸውም ብዬ አስባለሁ እንግዲህ እነዚህ ልጆች እንደዚህን ያህል ድረስ እንደዚህ አብረው ተቀራርበው እዚህ ደረጃ ደርሰው አንቺንም እንደ ታላቅ እህት አይተው እንደ እናት እንደ አባት ነው የሚያዩሽ እውነቱን ለመናገር ስጠይቃቸው እንደ እናት እንደ አባት ሆና ተንከባክባ አሳድጋናለች ያለገባቸው ምክንያቱም እንግዲህ እኛን ለማሳደግ እዚህ ደረጃ ላይ ለማድረስ ትምህርቷን አቋርጣ ከጓሮ አትክልቶችን እየቀነጠሰች እዛ ጉልት እየሸጠች እየተቀመጠች እዚህ ደረጃ አድርሳን እህታችን ከዚህ በኋላ ደግሞ የራሷን ህይወት ትኖር እና ስለዚህኛ ደግሞ የራሳችን ህይወት እንኖራለን የሚል ሐሳብ ነው ያላቸው እነሱ ማለት አልገባኝ ምን እያልከኝ ያለው ማለት የራሳችን ህይወት ማለት ያው እንግዲህ ሁለቱም አጣራልኝ ባልሽኝ መሰረት እንግዲህ ሁለቱ ፍቅረኛሞች ናቸው ፍቅረኛሞች ናቸው ሁለቱ ማለት ምን እያልከኝ ፍቅር ጀምሯል ያልከኝ ነው ተረጋጊ አይደል ፍቅረኛሞች ናቸው እነሱ ግን የምር ነው የምታወራው ይኸውልሽ ተረጋጊ እንደዚህ እንድትደነግጭ አይደለም ማስቆም አንችልም ታዲያ እውነትም ነገሩ የምናስቆምበት ደረጃ ላይ አይደለም ያሉት ማለት ከዚህ በባሰ ደግሞ ምን አለና ነው እሺ ያው አርግዛለች ምንድነው እያልከኝ ያለው አርግዛለች ተቀመጭ ከዛሬ ነገ እኮ ደርሳለሁ ብዬ ነበር ያሰብኩት የደረስኩ መስሎኝ ነበር እኮ የእውነትም ነው ግን እሷን አርግዣለች ማለት ያው ሁለቱም ነው የነገሩኝ አንቺን እንግዲህ እነሱ እንደሚያውቁት ወንድምና እህት አይደሉም የከፈልኩት መስዋዕት የከፈልኩት ዋጋ ሁሉ ለዚህ ነው እንዴ ይሄ ሊራስ የጠፋት ነው ለገንዘብ ለንብረት ብዬ እኮ ነው ባልደብቃቸውስ ያኔ ብነግራቸው አረ እንደው የሆነ ነገር
ማለት የፍቅር እንደጀመሩ እንደው የሆነ ነገር ሳክስ ጠረጥር እንደ ቁጭ አድርጌ እውነቱን ብነግራቸው እሺ ቆይ ለምንድን ነው የሁሉ ነገር ያደረኩት ለምን ወይኔ ነው እንግዲህ ሁለቱ አንቺን እንዲያውም ሰርፕራይዝ ለማድረግ ነው ያሰቡት እሺ ምንድን ነው ማድረግ ነገር እነሱ ይሄን የሚያውቁት ነገር ማድረግ ያለብኝ አሁን እነሱን የሚያውቁት ነገር ወንድምና እህት መሆናቸው ምንም የሚያውቁት ነገር የለም እኔ ምንድን ነው ሰው ነኝ እኔ ቆይ ለምን የሁሉ ነገር አደረኩኝ ቢቀርስ ወይኔ አሁን እኮ ከማም የበላይ ማም የሆነብኝ እነሱ ጉዳይ ተረጋጊ ይልሽ ማርታ አሁን ቢሆን ይልሽ አረፈደብን ማርታ እሺ ምንድነው ማድረግ ያለብኝ ተረጋጊ ምንድነው ያረፈደው ከዚህ በላይ ሌላ አሁን እሷ ገና የሁለት ወር ነው ሰጠች ጭራሽ 2 ወር ደርሳለች የሁለት ወር ነው ሰጠች ገባሽ አይደል ስለዚህ አሁን እነሱ እያሉ ያሉት ምንድነው ወንድምና እህት እንዳልሆኑ ነው እያወሩ ያሉት እኛ ምሳሌ ማድረግ ነግሬያቸዋለሁ ምሳሌ ማድረግ ነግሬያቸው አንድ ወንድም ከእህታው ብታደርግ እንደዚህ ቢፈጠር ምንድነው የሚፈጠረው ምን ማድረግ አለባቸው የሚል ነገር ብዙ ነገሮች እንኳን አያውቁም እኮ ብታያቸው ምንም የሚያውቁት ነገር የለም እንባይም እኮ ደረቀ ተረጋጊ አሁን እነሱ እንደሆነ እናቴ ነገር ብታይ እንደሆነ ቆማ ይሄ ነገር ብትሰማ አስበዋል እነተን እኔ አንቺ የኔ ልጅ ነሽ ወይ ነው የምትለኝ የእውነት እኔን እንደዚህ አይነት ልጅ ነው ያሳደጉት እንደዚህ አይነት ልጅ ነው የወለድኩት አባቴ መልካም አባቴ አስበዋል እንደዚህ አይነት ልጅ ነው እንደወለድኩት እንደዚህ አይነት ልጅ ነው እንዲያለኝ ብሎ አስበዋል እነሱ ምን እንደሚሉኝ እኔ አጥንታቸው ሁሉ ነው እውነት ሾው ነው የሚወጋኝ በቃ የእውነት ያልችል ተረጋጊ አሁንም ቢሆን ይኸውልሽ ማድረግ ያለብን ቀስ ብለን ተረጋግተን ነው ማሰብ ያለብን አሁን ይኸውልሽ ተረጋጊ አሁንም ይኸውልሽ ምንም ቢሆን ይኸውልሽ አረፈደብን ተረጋግተን ነገሮች ይበለኝ የሥራ ውጤት ነው በዘጋ ጥፋቴ ነው ሁሉ ነገር የተከፈለው ይሄ ሁሉ ነገር የተፈጠረው ይበለኝ ተረጋጊ አሁን ምን ማድረግ የዘጋ ኃጢያቴ ነው ይበለኝ ተረጋግተን ነው እንትን ማድረግ ያለብን እሺ ተረጋግተን ምንድነው ማድረግ ያለብን የሚለውን ነገር እናወራበት በዚህ ጉዳይ ያባሽ አሁን ነገሮች ያልታመንኩኝ እኔ ያልተሰቃዩ ማን ይሰቃያ አሁንም ይኸውልሽ አንቺ እንግዲህ አሁን ያለሽ መጨረሻ ሁኔታ እቺ 8 ወር ነው 6 ወር እንደዚህ ብለሽኛል አይደል ስለዚህ ያለሽ ጊዜ አጭር ነው አሁን ስለነሱ ማሰብ ያለብሽ ገባሽ አይደል እነሱም ስላንቺ ይሄን ምንም ያውቁት ነገር የለም እንደኔ ጭራሽ እንደው ያ ሁሉ ነገር አድርጌ በጨዋና በፍቅር አሳድጌ ጭራሽ ለዚህ ለመጨረሻው ይሄ ይሆን ያው እንግዲህ ምን ታረጊያለሽ ነገሮችን እኮ በጥንቃቄ ቀስ ብለሽ ያን ነገር ባታስቢ ይሄንን ነገር እንደው እዚህ ደረጃ ደረስኩኝ የዘጋ ህይወቴን ሳስብ ጭራሽ የነሱን ህይወት እንዲያመሰቃቀሉኝ ምንም ላላተርፍ የራሴን ህይወት ላልመሰረተ የራሴን ህይወት እንኳን በደስታ ሳላኖር የነሱንም የራሴንም ህይወት አበላሽው ነው እንግዲህ ምንድነው በዛች በአንድ ጥፋት እኮ እነሱን በመደበቅ እነሱን በማዋሸት እኮ ይሁሉ ነገር ምንድነው ታዲያ አሁን እሺ ምን እናርግት ያለሽ አሁን እንደው ሌላው ቢቀርስ እንደው እነሱስ ቢሆኑ ማለት ነው በማድረግ ቤት ቢያድጉት እና ወንድሙ ነው በቃ በፍቅር ያደጉ ልጆች እንዴት ከዚህ ደረጃ ይደርሳሉ እንዴት ነው ያሰቡት አንቺ እኮ ነሽ የነገርሻቸው በማድረጉ ነው ያደጋችሁ ብለሽ አንቺ ነሽ ቢሆንስ እህትና ወንድም ናችሁ ብዬ እኮ ነው ያሳደግኳችሁ ተፋቀሩልኝ ተጋቡልኝ እዚህ ደረጃ ድረሱልኝ ብዬ እኮ አላስተማርኳቸውም አልነገርኳቸውም እነሱ አሁን ይኸውልሽ በአባትም በእናትም የተለያየነን ብለው ነው ያሰቡት ይሄን የተደረገ በእነሱም አይፈረድም እኮ አይደል እንደዚህ ነገር ሰምቼ አላውቅም እንደው አብሮ ያደገ አብሮ እዚህ ደረጃ የደረሰ ሰው እንዴት ነው እህቴነት ወንድሜ ነው እየተባባለ እንዴት ነው ወደ ፍቅር ተቀይሮ ይሄ ነገር የሚሆነው እኮ አሁን ያንቺ ጥፋት ነው አሁን ያን አለመነገርሽ እዛ ጋር ደብቀሻቸዋል አንድ ነገር ይሄን ታሪክ ደብቀሻቸዋል ከማድረግ ነው የመጣችሁ ብለሻቸዋል እነሱ የሚያውቁት ከተለያየ ቤተሰብ እንደመጡ ነው ቢሆንም አንድ ላይ ቢኖሩ ካንቺ ጋር ቢሆኑ እንደ ወንድምና እህት አንቺ ብታያቸው እነሱ ግን በሌላ ነገር ነው የቀጠሉት ይሄ ሊሆናችን ይሄ እርግማን ነው ይሄ ጥፋት ነው እኔ ጥፋት እኮ ነው እዚህ ደረጃ ደረሳቸው እነሱማ ምንም ያጠፉት ነገር የለም እኮ እኔ ነኝ ስለዚህ እሺ አሁን ምንድነው ወደ ዋናው መፍትሄው እንግባና ይበለኝ ሰሚኛለሽ ማርታ ወደ ዋናው መፍትሄ እንግባ እሺ ምንድነው አሁን ያለው አማራጭሽ ቶሎ ስለዚህ አንቺም ደብቀሻቸዋል እዚህ ጋር እንደው አሶሩት ልባላት እንደው ይባላል ያው እንግዲህ ይሄን ከነሱ ነው የምንሰማው ነገርያት እንደው ሌላ ምን ማድረግ ትችላለህ እንደው ምን አማራጭ አለ እስቲ እነሱን አሁን ምን መሰለሽ የምናደርገው ስለዚህ አንቺ እነሱን እዚህ ጋር ጠርተናቸው ያለው ነገር ካንቺም ከኔ እንደው አይናቸውንስ እንዴት ነው የማየው እንደው ይሄንስ ፍልጭ ጨከን ብለሽ መውጣት አለብሽ እንዴት ብዬ ነው መናገር በቃ መናገር አለብሽ አንቺ ለነሱ ብለሽ እንደው ስንት ዓመት 34 ዓመት ነው የደበቅኩትን ህመሜ እንዴት ብዬ ነው የምናገራቸው ታዲያ ይዘሽው እንግዲህ አብረሽ መሞት ትፈልጊያለሽ የሚስጥር እንደው እኔ እንጃ እንዴት ነው ታዲያ እሱን ታረጊ እንዴት ብዬ ነው እንደው ምን እንደሚሰማቸው ይሄን ነገር እነሱ ምን እንደሚያደርጉኝ እንኳን አንቺ ነው ይኸውልሽ ከተጠያቂ ነፃ መሆን ካለብሽ አንቺም ከኃጢአቱ ጽዳ መሆን ካለብሽ ማድረግ ያለብሽ ነገር እንደው አንተ ብታስረዳ እኔን አያምኑኝማ ይኸውልሽ እኔ እንኳን እዛ አይደለም እዚህ ምሳሌ አድርጌ እንኳን ልነግራቸው ባስረዷቸው መንገድ ራሱ የእነሱ መልስ የሚሰጡኝ በጣም የተለየ ነው እና እኔ አንቺ ንገሪያቸው እያልኩኝ ስለዚህ ይኸውልሽ ምን እናደርጋለን መሰለሽ ተረጋጊ ይኸውልሽ ምን እናደርጋለን መሰለሽ አሁን
እኔ ጋር ፕሮግራም እንዳለ አድርጌ ነው የጠራኋቸው። ስለ ፍቅረኛሞች ጥንድ ፕሮግራሞች አሉ። የ100,000 ብር ሽልማትና የቤት እቃዎችን ያሸነፈ ይሄንን ነገር ይሟላለታል ብዬ ጠርቼ ቀስ አድርጌ እዚህ ጋር አጫዎቻቸው አንዳንድ ነገሮች ይሄን ሚስጥር የነገርኩሽም ማለት ነው። ስለዚህ አሁን እዚህ ጋር ደግሞ እህታችሁ መምጣት አለባት ብዬ ጠራት። አንቺ አሁን እንትን ልብስ እየቀየሽ ሻይ ቡና እያሉ ነው። እሺ፣ ስለዚህ ከዛ በኋላ አንቺ ውጭ ጠብቂኝና በዛ ሰዓት ላይ እነሱን አስቀምጬ እያወራኋቸው እህታችሁን ጥራት ብዬ እጠራሻለሁ ማለት ነው። ስለዚህ አንቺ ተወጪና አንድ ክፍል አለ እዛ ትጠብቂናለሽ። እነሱ ልጥራቸው። እንግዲህ አንተ እንደጀመርከው አንተ ዳኛውን አንድ እስከ መጨረሻው አንተ ሁሉ ነገር አንተ ጎን ይቀመጣል። እነሱ የሚመጡ እዚህ ይቀመጡ። ፊት ለፊት ሁሉ ነገር ፍጥረት አድርጌ ልንገራቸው ይሻላል። እኔም እዚሁ ይግደሉኝም እንደዚሁ ጨርሱኝም ሬሳ የሚወጣ እንጂ እዚህ ቤት እንደ እውነቱን ሳልናገርማ ከዚህ በኋላ አልወጣም። እኔ ይበቃኛል። ከዚህ በላይ እኔ ምንም ማድረግ ነገር የለኝም። የምፈልገው ችግር የለውም። በቃ እዚሁ እንዳለ እንጠራቸዋለን። ግን አልቻልኩም። በቃ ከዚህ በኋላ በቃ ይሄ ነገር መደባበቁ ይቅር። አንቺም ያለው ነገር እውነቱን ንገሪያቸው። እነሱም አምነው ይቀበሉ። ያለውን ነገር ምን መደረግ አለበት የሚለው አብረን በጋራ መፍትሄው ማምጣት ይሻላል። ዛሬ ነገ እያልኩ ለዚህ ደረጃ ያደረስኳችሁ። አሁንም ባይሆን ይሄ ነገር ወሩን ሳይገፋ ማስወረድ ካለባችሁ ማች ነኝ አይደለ? ሁሌስ ማች አይደለም። እዚሁ እንዳረጉ ያርጉኝ፣ እዚሁ ጨርሱኝ፣ እዚሁ ሁሉ ነገር ፍጥረት አድርጌ ተናግሬ እንዳረጉ ያርጉኝ። እዚሁ ቤት ራሴ ይውጣ። ችግር አይ ይዘን ደረጃ ማለት ነው። ሞቻለሁ እኮ አሁንም በህይወት ያለው መስላለሁ እንጂ እንደሞትኩ ቁጠሬ። ተረጋጊ። እንደዛ ነገሮችን አስተካክለሽ ነው መሄድም ካለብሽ መሞትም ካለብሽ እነሱን አስታመው አንቺን ይሄንን ነገር ውለታ ለከፈልሽው በእንደዚህ አይነት ሁኔታ አይደለም። አይ መጨረሻ መለየት ያለባችሁ እንግዲህ አምጣቸው እንጂ እንግዲህ እዚህ በላይ ምን ማድረግ ነገር በቃ ችግር የለውም። እንጠራቸዋለን። እንግዲህ ውድ ቤተሰቦቻችን ካፍታ ቆይታ ተመልሰን እንመጣለን። እነሱንም እጠራቸዋለሁ። ትንሽ ላረጋጋትና ማርታን እንመለሳለን።